ዓለም በጦርነት በኢኮኖሚ ቀውስና በፖለቲካዊ ውጥረት በታመሰችበት በዚህ ወቅት የብዙዎች ጥያቄ አንድ ነው። እየኖርን ያለነው በሰው ልጅ ታሪክ የመጨረሻ ምዕራፍ ላይ ነውን? የኤፍራጥስ ወንዝ መድረቅ፣ የአረብ በረሃዎች ወደ ለምለምነት መቀየርና በአልሻም ምድር የሚታየው ታላቅ መከፋፈል እነዚህ ከ1400 ዓመታት በፊት በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተነገሩ ትንቢቶች በዓይናችን ፊት እየተፈጸሙ ይሆን? በታሪክ ውስጥ ታይቶ የማይታወቀው የፍትህ መሪ የኢማም አልማህዲ መገለጥና የታላቁ ፈተና የደጃል መውጣት ምን ያህል ቀርቧል? ግምታዊ የቀን ቀጠሮዎችን ወደ ጎን በመተው የእስልምና ራዕይ ስለ መጨረሻው ዘመን ጂኦፖለቲካዊ ምስጢራት የሚሰጠውን አስገራሚ ትንታኔ አብረን እንመርምር። ወደ ዋናው ትንታኔ ከመግባታችን በፊት ይህ መረጃ ለሌሎችም እንዲደርስ ቪዲዮውን ላይክ በማድረግና የቻናሉ ቤተሰብ ለመሆን ሰብስክራይብ በማድረግ አብረን እንድንዘልቅ ጋብዛችኋለሁ። የደውል ምልክቷን በመጫን በየቀኑ የምናጋራቸውን ቪዲዮዎች ቀድሞ ያገኙ። እንቀጥል። በዓለም አቀፍ አለመረጋጋት ወቅት ሰዎች ብዙ ጊዜ እንዲህ ብለው ይጠይቃሉ። የኢማም አልማህዲን መገለጥ ልናይ ነውን? የደጃልን መውጣት ለማየት እንኖር ይሆን? በእርግጥ የምንኖረው በሰው ልጅ ታሪክ የመጨረሻ ምዕራፍ ላይ ነውን? እነዚህ ጥያቄዎች በጦርነት፣ በኢኮኖሚ ቀውስ፣ በወረርሽኝ ወይም በፖለቲካዊ ውጥረት ወቅት ዓለም ባልተረጋጋች ቁጥር ይበልጥ ይጠነክራሉ። ስለ ወደፊቱ ጊዜ የሚሰማ የጭንቀት ስሜት አማኞች ራዕይ ስለ መጨረሻው ዘመን የተናገረውን በድጋሚ እንዲመለከቱ በተፈጥሮ ይገፋፋቸዋል። ወደፊት ስለሚመጣው ነገር ግልጽነት ከፈለግን ለሙስሊሞች ዋነኛው የመረጃ ምንጭ ቁርአንና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ አስተምህሮቶች ናቸው። ቁርአኑ መለኮታዊ ማዕቀፉን ሲያቀርብ፣ የሐዲስ ድርሳናት ደግሞ ከትንሣኤ ቀን በፊት የሚከሰቱ ብዙ ዝርዝር ምልክቶችን ያብራራሉ። ነቢዩ ሰለላሁ ዐለይሂ ወሰለም ከመጨረሻው ሰዓት በፊት የሚከሰቱ ክስተቶች በሁለት ሰፊ ምድቦች እንደሚከፈሉ አብራርተዋል። ጥቃቅን ምልክቶችና ታላላቅ ምልክቶች። ጥቃቅን ምልክቶች በረጅም የታሪክ ሂደት ውስጥ ቀስ በቀስ የሚገለጡ ናቸው። ታላላቅ ምልክቶች በበኩላቸው ከመጨረሻው መቃረብ ጋር ተያይዞ የሚከሰቱ አስገራሚና ያልተለመዱ ክስተቶች ናቸው። ክላሲካል ምሁራን በተለምዶ 10 ዋና ዋና ምልክቶችን ይዘረዝራሉ። እነዚህም በደጃል መውጣት ይጀምራሉ። በመቀጠልም በነቢዩ ኢሳ ዓለይሂ ሰላም መውረድና በትክክለኛ ዘገባዎች በተገለጹ ሌሎች የታወቁ ክስተቶች ይቀጥላሉ። በብዙ ምሁራን ዘንድ ትኩረት የሚሰጠው ወሳኝ መርህ ታላላቅ ምልክቶች የማይጀምሩት የጥቃቅን ምልክቶች ቅድመ ተከተል በከፍተኛ ደረጃ ተከስቶ እስኪያልቅ ድረስ ነው። ይህ ደግሞ ወደ ኢማም አልማህዲ ሚና ያመጣናል። በሱኒ ባህል ውስጥ በሚገኘው የመጨረሻ ዘመን ጥናት ማዕቀፍ መሠረት አልማህዲ እንደ ሽግግር ሰው ያገለግላሉ። እሳቸው የጥቃቅን ምልክቶች የመጨረሻ ምዕራፍ ተወካይ ሲሆኑ፣ የመጀመሪያው ታላቅ ምልክት ማለትም የደጃል መገለጥ በሚታይበት ወቅትም ይኖራሉ። በዚያ ረገድ እሳቸው በሁለት ዘመናት መካከል እንደ ድልድይ ይቆማሉ። በጥቃቅን ምልክቶች በሚታወቀው ረጅም የታሪክ ውድቀትና በታላላቅ ምልክቶች በሚታወቀው ፈጣንና ልዩ ክስተቶች መካከል። ስለዚህም ጥቃቅን ምልክቶች ካልተከሰቱ ማህዲ አይመጡም። ማህዲ ካልመጡ ደግሞ ወደ ታላላቅ ምልክቶች የሚመራው ቅድመ ተከተል አይጀምርም። ቅድመ ተከተሉ ወሳኝ ነው። ምሁራን በትክክለኛ ሐዲሶች የተጠቀሱትን ጥቃቅን ምልክቶች ሲመረምሩ አብዛኛዎቹ ቀድሞውኑ መከሰታቸውን ይደመድማሉ። እነዚህም የሞራልና የማህበራዊ ለውጦች፣ ፍትህ ማጣት መስፋፋት፣ በዱንያዊ ሀብት ላይ የሚደረግ ውድድር፣ የታማኝነት መጥፋትና ሌሎች በጥንታዊ መጻሕፍት የተመዘገቡ ጠቋሚዎችን ያካትታሉ። ሆኖም ጥቂት የማይባሉ ጥቃቅን ምልክቶች ገና ያልተፈጸሙ ወይም ሙሉ በሙሉ ያልተገለጡ መሆናቸውንም ይገነዘባሉ። በሰፊው ከሚወያዩባቸው ዘገባዎች መካከል በሁለቱም በሶሂህ ቡኻሪና በሶሂህ ሙስሊም ውስጥ ስለ ኤፍራጥስ ወንዝ የተመዘገበው ሐዲስ ይገኝበታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዛሬዋ ቱርክ ተነስቶ በሶሪያና በኢራቅ የሚፈሰው ይህ ወንዝ አንድ ቀን እንደሚደርቅና የወርቅ ተራራ ተብሎ የተገለጸን ውድ ሀብት እንደሚገልጥ ተንብየዋል። አማኞችም በዚህ ሀብት ላይ በሚደረገው ትግል ውስጥ እንዳይሳተፉ አስጠንቅቀዋል። ዘገባው እንደሚያመለክተው ለዚያ ውድ ሀብት ከሚዋጉት 100 ሰዎች መካከል 99ኙ ይገደላሉ። እያንዳንዳቸውም በሕይወት ተርፌ ሀብቱን የሚይዘው እኔው ነኝ ብለው ያስባሉ። ይህ ክስተት
በብዙ ምሁራን ዘንድ ከመጨረሻው ሁከት በፊት ከሚከሰቱት ጥቃቅን ምልክቶች አንዱ ተደርጎ ይመደባል። ጉዳዩ በቀጥታ እንደ ቁሳዊ ውድ ሀብት ይወሰድ ወይም በክልላዊ ግብዓቶችና በጂኦፖለቲካዊ ውድድር በሰፊው ይተርጎም፣ ማስጠንቀቂያው ራሱ ግልጽ ነው። በዚያ ግጭት ውስጥ መሳተፍ አስከፊ ጥፋትን ያመጣል። በሌሎች ትክክለኛ ዘገባዎች ውስጥ የተጠቀሰው ሌላው ምልክት ደግሞ የአረብ ባህረ ሰላጤን ይመለከታል። ነቢዩ ሰለላሁ ዐለይሂ ወሰለም ምድሪቱ አንድ ቀን በድጋሚ ወንዞች የሚፈሱባትና አረንጓዴ የምትሆንበት ጊዜ እንደሚመጣ አመልክተዋል። ከታሪክ አኳያ የጂኦሎጂ መረጃዎች የአረብ ክልል በአንድ ወቅት ለም የአየር ንብረት እንደነበረው ይጠቁማሉ። ዘመናዊ የአካባቢ ለውጦችና የአየር ንብረት ሁኔታዎች አንዳንድ ታዛቢዎች እነዚህን ዘገባዎች በአዲስ ፍላጎት በድጋሚ እንዲመለከቷቸው አድርጓቸዋል። ምንም እንኳን ይሄ ነው የሚባል ፍጻሜው በትክክል የተከናወነ መሆኑ በትክክለኛ ትርጓሜና በታሪክ ሂደት ላይ የሚተው ቢሆንም ነቢዩ ሰለላሁ ዐለይሂ ወሰለም ከኢማም አልማህዲ መገለጥ በፊት ስለሚከሰቱት ሰፊ ግጭቶችና ጦርነቶችም ተናግረዋል። በበርካታ ዘገባዎች ውስጥም በእሳቸው ዘመን አልሩም ወይም የሮም ሰዎች ወይም ባይዛንታይን ተብለው ስለሚታወቁ ህዝቦች ጠቅሰዋል። ይህ መጠሪያ ማለትም አልሩም በጥንቱ ዘመን የምስራቅ ሮማውያን ባይዛንታይን ግዛትን የሚያመለክት ነበር። ብዙ የዘመናችን ምሁራን ግን ከሮም ተነስቶ በአውሮፓ በኩል እስከ ሰሜን አሜሪካ የተዘረጋውን ታሪካዊ ቀጣይነት ግምት ውስጥ በማስገባት ቃሉን ይበልጥ በሰፊው የአውሮፓን ዓለምና ፖለቲካዊ ተተኪዎቹን እንደሚያካትት ይተረጉሙታል። በተለያዩ ዘገባዎች መሰረት አልሩም አንድ ወጥ ኃይል አይሆንም። ይልቁንም ወደ ተለያዩ ቡድኖች ይከፋፈላሉ። አንዳንዶቹ ለሙስሊሞች ጠላት ሲሆኑ፣ ሌሎቹ ደግሞ ወደ ስምምነት ወይም ወደ አጋርነት ያዘነብላሉ። ይህ ውስጣዊ ክፍፍል ከታላላቅ የፍጻሜ ዘመን ክስተቶች በፊት የሚኖረውን ውስብስብ ጂኦፖለቲካዊ ገጽታ ይገነባል። ይህም የሚያሳየው ቀላል የሆነ የስልጣኔዎች ግጭትን ሳይሆን ተሰባበረና ተለዋዋጭ የሆነ ዓለም አቀፋዊ ስርዓትን ነው። እነዚህን ዘገባዎች በጋራ ስንመለከታቸው የእስልምና የፍጻሜ ዘመን ጥናት ግምታዊ የቀን ቀጠሮዎችን እንደማያበረታታ ግልጽ ይሆንልናል። ይልቁንም ለሥነ ምግባራዊ ንቃትና ለዝግጁነት ማዕቀፍን ይሰጣል። ምልክቶቹ እንዲሁ መተንበያ ጠቋሚዎች ብቻ አይደሉም፣ የሥነ ምግባር ማስታወሻዎችም ናቸው። መንፈሳዊ ፈተናዎችን፣ ፖለቲካዊ ውጥረቶችንና በዓለም አቀፍ የኃይል መዋቅሮች ላይ የሚመጡ ጥልቅ ለውጦችን ይጠቁማሉ። ታዲያ የምንኖረው በመጨረሻው ዘመን ላይ ነውን? ከሃይማኖታዊ እይታ አንጻር ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ የነበረው እያንዳንዱ ትውልድ በሰፊው የመጨረሻ ዘመን ውስጥ ኖሯል። ምክንያቱም እሳቸው የራሳቸውን መላክ ከመጨረሻው ሰዓት ጋር በጣም የቀረበ እንደሆነ ገልጸውታል። ሆኖም መቃረብ ማለት አሁኑኑ መሆን ማለት አይደለም። በጥቃቅን ምልክቶች በክፍለ ዘመናት ሂደት ውስጥ መገለጥ አምላካዊ የጊዜ ሰሌዳዎች በሰው ልጅ ትዕግስት ማጣት እንደማይለኩ ያስታውሰናል። በመጨረሻም ስለ ትክክለኛው ጊዜ እርግጠኝነት የለንም። የሰዓቲቱ ዕውቀት አላህ ዘንድ ብቻ ነው። ራእይ የሚሰጠን የቀን መቁጠሪያን ሳይሆን መመሪያን ነው። ይህም አማኞች በሐዲሶቹ የተጠቀሱትን አስገራሚ ክስተቶች በዓይናቸው ቢያዩም ባያዩም በንቃት በሥነ ምግባር የታነጹና በመንፈስ የተዘጋጁ ሆነው እንዲቀጥሉ ነው። በተለያዩ ዘገባዎች መሠረት ከኢማም አልማህዲ መገለጥ በፊት ያለው ጂኦፖለቲካዊ ገጽታ እጅግ በጣም ውስብስብ ይሆናል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታሪካዊው የሮም ዓለም ተወካይ የሆኑ ወገኖች ሁሉ በሙስሊሞች ላይ በአንድነት እንደማይቆሙ ገልጸዋል። ይልቁንም አንዳንዶቹ ቡድኖች የጋራ ጠላትን ለመመከት ከሙስሊሞች ጋር ይሰለፋሉ። ይህ የሚያሳየው ተለዋዋጭ አጋርነቶች የሚታዩበትን ወቅት እንጂ ቀጥተኛ የሆነ የሁለትዮሽ ግጭትን አይደለም። በዚህ ሁኔታ ውስጥ ሙስሊሞችና የተወሰኑ የአውሮፓ ኃይሎች ሌላውን ተቃዋሚ ጎራ ለመጋፈጥ ጎን ለጎን ይዋጋሉ። ውጊያዎቹም ረጅም ይሆናሉ። በሂደትም በሁለቱም ወገኖች ላይ ድሎችና ሽንፈቶች ይፈራረቃሉ። ጦርነቱ በአንድ ወሳኝ ክስተት የሚጠናቀቅ ሳይሆን በየክልሉ የሚስፋፋ ተከታታይ ግጭቶች ስብስብ ነው። በመጨረሻም የአጋር ኃይሎቹ በጋራ ጠላታቸው ላይ ድልን ይቀዳጃሉ። ለጥቂት ጊዜም ሰላም ይሰፍናል። ሆኖም ያ ሰላም ብዙ አይቆይም። የሐዲስ ድርሳናት በቀድሞዎቹ አጋሮች መካከል አለመግባባት እንደሚፈጠር ይገልጻሉ። ከአንድ ትልቅ ድል በኋላ ሙስሊሞች ስኬቱን በቁርአን በኩል ለተሰጣቸው መመሪያና ኃይል ይሰጡታል። በሌላ በኩል ደግሞ አጋሮቻቸው ድሉን
ለራሳቸው ሃይማኖታዊ ምልክቶችና ቅርስ ያደርጉታል። በአመለካከት ልዩነት የጀመረው ነገር ወደ ግልጽ ውጥረት ያድጋል። ንግግሮች ወደ ግጭት፣ ግጭቱም ወደ ጦርነት ይመራል። በዚህ አዲስ ግጭት ውስጥ ሙስሊሞች ከፍተኛ ጉዳት ይደርስባቸዋል። ኢማም አልማህዲ የሚወጡትም በዚህ አለመረጋጋትና መከፋፈል በነገሰበት ድባብ ውስጥ ነው። አንዳንድ ዘገባዎች እንደሚጠቁሙት የእሳቸው መገለጥ ከዚህ ትልቅ ግጭት ጋር የሚገጣጠም ወይም ወዲያውኑ የሚከተል ነው። መምጣታቸውም በምቾት ወይም በአንድነት ወቅት ሳይሆን በመከፋፈል፣ በድካምና የመሪነት ቀውስ በታወቀበት ወቅት ይሆናል። በሱናን አቡ ዳውድ ውስጥ የሚገኙትን ጨምሮ ሌሎች ዘገባዎች ደግሞ እሳቸው በሚወጡበት ወቅት ያለውን ፖለቲካዊ ሁኔታ ይገልጻሉ። እነዚህ ትውፊቶች ስለ ተከታታይ ሐሊፋዎች ወይም መሪዎች ይናገራሉ። ከታሪክ አኳያ የሐሊፋነት ተቋም ከአቡበከር ረዲየላሁ አንሁ ዘመን ጀምሮ በተከታታይ ስርወ መንግስታት አማካኝነት የሙስሊሙን ዓለም ለዘመናት ሲያስተዳድር ቆይቶ በ20ኛው ክፍለ ዘመን መጀመሪያ ላይ ፈርሷል። ሐዲሱ እንደሚጠቁመው በመጨረሻው ዘመን የአንድ መሪ መሞትን ተከትሎ በስልጣን ላይ አለመግባባት ይፈጠራል። በእነዚህ ዘገባዎች ውስጥ የተጠቀሰው ቦታ ደግሞ አልሻም ወይም የዛሬዋ ሶሪያና አካባቢዋ ነው። በነቢዩ ንግግር ውስጥ አልሻም የሚለው ቃል የዛሬዋን የሶሪያን ድንበር ብቻ እንደማያመለክት ግልጽ ማድረግ አስፈላጊ ነው። ክላሲካል ምሁራን አካባቢውን የዛሬዎቹን ሶሪያ፣ ሊባኖስ፣ ዮርዳኖስ፣ ፍልስጤም እንዲሁም የኢራቅንና የሰሜን አረቢያን ከፊል ክፍሎች የሚያካትት ሰፊ ክልል አድርገው ይገልጹታል። በታሪክም ማዕከላዊ የፖለቲካና የመንፈሳዊ አስፈላጊነት ያለው ቦታ ነበር። እንደ ዘገባው ከሆነ መሪዎች የሞተውን ገዥ ማን እንደሚተካ ለመወሰን በአልሻም ይሰበሰባሉ። ለስልጣኑ ብቁ ናቸው ተብለው የሚታሰቡ በርካታ ግለሰቦች ይኖራሉ። በቡድኖች መካከል ለስልጣን ማን ይበቃል በሚለው ክርክር ውጥረት ይነግሳል። በቡድኖች መካከል ለስልጣን ማን ይበቃል በሚለው ክርክር ውጥረት ይነግሳል። ከእነዚህ ብቁ ሰዎች መካከል ስልጣንን የማይፈልግና በዚህ አለመግባባት እጅግ የማይመች ስሜት የሚሰማው አንድ ሰው ይገኛል። እሱም ከመወዳደር ይልቅ በዝምታ ራሱን አግልሎ ወደ መካ ይጓዛል። በዚህም ከፖለቲካዊ ሽኩቻው ራሱን ያርቃል። ሌሎቹ እሱ መሄዱን ሲረዱ በትክክል የሚያስፈልጋቸው መሪ እሱ መሆኑን ይወስናሉ። እሱም ስልጣን የማያጓጓውና ምኞት የሌለው መሪ በመሆኑ ነው። እሱን ፍለጋ ወደ መካ ይጓዛሉ። እንደ ዘገባው ከሆነ ከአባ አጠገብ ያገኙታል። መሪነቱን እንዲቀበልም ይወተውቱታል። እሱ እምቢ ቢልም በዚያው ቦታ ቃል ኪዳን ወይም በይዓ እንዲገባ ያስገድዱታል። ይህ ትዕይንት አቡበከር ረዲየላሁ አንሁ ምንም እንኳን ቢሳቀቁም መሪነቱን እንዲቀበሉ የተደረገበትን ታሪካዊ ክስተት ያስታውሳል። ሆኖም ይህ ብቻውን እሱ አልማህዲ መሆኑን አያረጋግጥም። ማንነቱን የሚያረጋግጠው ተከትሎ የሚመጣው አስገራሚ ክስተት ነው። በመካ ቃል ኪዳን ከተገባ በኋላ እሱን የሚቃወም ኃይል ይነሳል። የነገሰውን ስልጣን ለመደምሰስ አመፀኛ ጦር ወደ ሂጃዝ ይዘምታል። ጦሩ በመካና በመዲና መካከል አልበይዳ ተብሎ በሚታወቅ ሜዳ ላይ ሲደርስ ምድር ተከፍታ ጦሩን ትውጣለች። መላው ኃይል በድንገትና በማያሻማ ሁኔታ ይደመሰሳል። ይህ አስደናቂ ክስተት በካዕባ ዘንድ ቃል ኪዳን የተገባለት ሰው በእርግጥም ኢማም አልማህዲ መሆኑን የሚያረጋግጥ መለኮታዊ ምልክት ይሆናል። አንዴ ከተረጋገጠ በኋላ ዋና ተግባራቸው ግዛት ማስፋፋት ሳይሆን አንድነትን መፍጠር ነው። በዚያን ጊዜ የሙስሊሙ ዓለም የተበታተነና የደከመ ይሆናል። የመጀመሪያ ኃላፊነታቸው የተከፋፈሉ ማህበረሰቦችን በአንድ አመራር ስር በመሰብሰብ የውስጥ ጉዳዮችን ማረጋጋት ይሆናል። አንድነትን ካረጋገጡ በኋላ ብቻ ነው ከሙስሊም ምድር ባሻገር ወደሚከሰተው ሰፊ ጂኦፖለቲካዊ ግጭት የሚገቡት። ዘገባዎቹ በመቀጠል አልመልሃማ አልኩብራ ወይም ታላቁ ጦርነት ተብሎ የሚጠራውን በአውሮፓ የሚካሄድ ትልቅ ግጭት ይገልጻል። ይህ እንደ ቀላል ወታደራዊ ግጭት ሳይሆን ግዙፍ ጦርና ጥልቅ መዘዝ ያለው ትልቅ ጦርነት ተደርጎ ነው የሚገለጸው። በእነዚህ መግለጫዎች ውስጥ ሚዛን መጠበቅ አስፈላጊ ነው። እነዚህ ዘገባዎች የእስልምና የፍጻሜ ዘመን ጥናት አካል እንጂ ለግምታዊ ወሬ ወይም ለፍርሃት ጥሪ አይደሉም። ትክክለኛ የጊዜ ሰሌዳም አይሰጡም። ይልቁንም ቅድመ ተከተሉን ያሳያሉ። አጋርነት፣ አለመግባባት፣ ሽንፈት፣ የአመራር ቀውስ፣ በመካ የሚገለጥ የማይፈልግ መሪ፣
መለኮታዊ ማረጋገጫ፣ አንድነትና ከዚያም መጠነ ሰፊ ግጭት። እንደ ማንኛውም ጋይብ ወይም ስውር ጉዳይ ተረጓሚው በትህትና ላይ የተመሰረተ መሆን አለበት። ዝርዝሩ የአላህ ዕውቀት ነው። በትክክለኛ ዘገባዎች የተላለፈው ማዕቀፍ እንጂ ቀን አይደለም። ወይም ደግሞ አሁን ያለው የፖለቲካ ውጥረት እነዚህን ክስተቶች በቀጥታ ይፈጸማል የሚል ዋስትና አይሰጥም። የአማኙ ሚና ንቃት እንጂ ግምት አይደለም፣ ዝግጁነት እንጂ ድንጋጤ አይደለም። በኢማም አልማህዲ ዘመን የሚከሰተውን ታላቁን ጦርነት የሚገልጹት ዘገባዎች አሳሳቢ ምስልን ያሳያሉ። ይህ እንደ ተራ ወታደራዊ ዘመቻ ሳይሆን እንደ ግዙፍ ግጭት ነው የሚታየው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዚያ ግጭት ውስጥ ያለው የሙስሊም ጦር በሦስት ቡድኖች እንደሚከፈል አመልክተዋል። 1/3 ጸንተው ይቆማሉ፣ ሰማዕትም ሸሂድ ይሆናሉ። እነዚህም በአላህ ዘንድ በላጭ ሰማዕታት ተብለው ተገልጸዋል። ሌላው 1/3 ከጦር ሜዳ ይሸሻሉ። ዘገባውም መሸሻቸው ከባድ መንፈሳዊ መዘዝ እንዳለው ያስጠነቅቃል። የቀረው 1/3 ደግሞ ከኢማም አልማህዲ ጋር ጸንተው ድልን ይቀዳጃሉ። ከዚህ ድል በኋላ የማህዲ ስልጣን ይሰፋል። በሐዲሱ መሠረት ከሳቸው በፊት የነበረው ሰፊ ግፍ በፍትህ ይተካል። መሪነታቸው በግዛት መስፋፋት ብቻ ሳይሆን በሥነ ምግባር ተሐድሶ የታወቀ ይሆናል። ምድር በግፍ እንደተሞላች ሁሉ እሳቸው በፍትህ ይሞሏታል የሚለውን የታወቀ መግለጫ በመፈጸም ሥርዓትን፣ ግልጽነትንና እኩልነትን ያሰፍናሉ። አንዳንድ ዘገባዎች ተጽዕኗቸው ከአንድ ክልል ባሻገር እንደሚደርስ ይጠቁማል። ዘገባዎች እስከ ፋርስ ወይም ፐርሺያና እስከ ህንድ ንዑስ አህጉር የሚደርሱ ዘመቻዎችን ወይም ጉዞዎችን ይጠቅሳሉ። እነዚህ በቀጥታ ወታደራዊ ዘመቻዎች የሆኑ ወይም ሰፋ ያለ አንድነትን የሚያመለክቱ ምሳሌያዊ መግለጫዎች፣ ወጥ የሆነው መልእክት ግን ጥንካሬና አንድነት መፍጠር መሆኑ ነው። የተበታተኑት የሙስሊም ምድሮች በአንድ ጥንካሬ ባለው አመራር ስር ይሰበሰባሉ። በበርካታ ዘገባዎች ውስጥ የተጠቀሰው አንድ አስፈላጊ ዝርዝር ደግሞ እሳቸው በተለያዩ ክልሎች በተለይም በኢየሩሳሌምና በሰሜናዊ አካባቢዎች መካከል የሚያደርጉት ተደጋጋሚ እንቅስቃሴ ነው። ምሁራን እነዚህን መግለጫዎች በጥልቀት መርምረዋል። እሳቸው ወደ ኢየሩሳሌም በነፃነት መግባትና መውጣት የሚችሉ ከሆነ ከተማዋ በእሳቸው የግዛት ዘመን በጠላት ቁጥጥር ስር እንደማትሆን ይጠቁማል። ይህም አንዳንድ ምሁራን ቢያንስ በእሳቸው የአመራር ዘመን ውስጥ ለረጅም ጊዜ ኢየሩሳሌም በሙስሊሞች ስልጣን ስር ትሆናለች የሚል ድምዳሜ ላይ እንዲደርሱ አድርጓቸዋል። ሆኖም በዚህ ጉዳይ ላይ በምሁራን መካከል ክርክር አለ። ሌላው ትርጓሜ ደግሞ የደጃል ዋነኛ የክዋኔ ማዕከል በኢየሩሳሌም ሰፊ ክልል ወይም አካባቢዋ ሊሆን እንደሚችል ይጠቁማል። ይህ የአመለካከት ልዩነት የሚያጠነጥነው የተለያዩ የሐዲስ ዘገባዎችን እንዴት ማስታረቅ ይቻላል በሚለው ላይ ነው። አንዳንድ ዘገባዎች ደጃል ሊገባቸው የማይችሉ ቦታዎችን ይገልጻሉ። በትክክለኛ ወይም ሶሂህ ስብስቦች ውስጥ እንደተመዘገበው መካና መዲና ዋነኛዎቹ ናቸው። በሙስነድ አህመድ ውስጥ የሚገኝ ሌላ ዘገባ ደግሞ የተጠበቁ ቦታዎችን ዝርዝር ወደ 4 ያሳድገዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እነዚህ የተቀደሱ ከተሞች በመላእክት እንደሚጠበቁና ደጃል እንዳይገባ እንደሚከለከል ግልጽ አድርገዋል። ምሁራንም ደጃል የተወሰኑ ከተሞችን መግባት ካልቻለ ያ ማለት እነዚያ ከተሞችና በዙሪያቸው ያሉ ክልሎች በሙስሊም ቁጥጥር ስር ይቆያሉ ማለት ነው። በሰፊው ግጭት ውስጥ የተወሰኑ የተጠበቁ ቀጠናዎች ብቻ ይኖራሉ የሚሉ ጥያቄዎችን ሲያነሱ ክርክሩ ይፈጠራል። ጽሑፎቹ መግቢያዎቹን ቢገልጹም በዙሪያው ስላለው ፖለቲካዊ ሁኔታ ሁልጊዜ ዝርዝር መረጃ አይሰጡም። በዚህም ምክንያት ጥንታዊና ዘመናዊ ምሁራን በድምዳሜዎቻቸው ይለያያሉ። በሶሂህ ሙስሊም የተዘገበ ሌላ ሐዲስ ደግሞ ደጃል መጀመሪያ ከምስራቅ እንደሚወጣና ከኢስፋሃን በዛሬዋ ኢራን የምትገኝ ከተማ የሆኑ 70,000 አይሁዶች ከመጀመሪያዎቹ ተከታዮቹ መካከል እንደሚሆኑ ይገልጻል። የኢስፋሃን ወይም የዛሬዋ ኢራን መጠቀስ ብዙ ጥያቄዎችን አስነስቷል። ለምንድን ነው የመጀመሪያው ትልቅ ተከታይ ከዚህ አካባቢ የሚመጣው? ይህስ ወደ ምዕራብ ከመጓዙ በፊት ተጽዕኖ ከምስራቅ እንደሚጀምር አመልካች ነው። ወደ ሊባኖስና ሶሪያ ከመምጣቱ በፊት በዚህ አቅጣጫ ስትራቴጂካዊ መሰረት ይኖረዋል? እነዚህ ሁሉ የትርጓሜ ጥያቄዎች ናቸው። ምሁራን ቅጾቹን ቢተነትኑም ስለ ሂደቱ እርግጠኛ መሆን ከሰው ልጅ ዕውቀት በላይ ነው። በልበ ሙሉነት ሊነገር የሚችለው ግን የደጃል እንቅስቃሴ እንዲሁ በዘፈቀደ የሚሆን አይደለም። መውጣቱም ቅድመ ተከተልን ይከተላል። ዓለም አቀፍ አለመረጋጋት፣ ታላቅ ጦርነት፣
በዓለም ማህዲ ስር አንድነት መፍጠርና ከዚያም በሰው ልጅ ታሪክ ውስጥ ትልቁ ፈተና መገለጥ። እርሱ ወደ መካና መዲና መግባት አለመቻሉ በጣም አስቸጋሪ በሆኑ ጊዜያት እንኳ የእነዚህ ቅዱሳን ቦታዎች መንፈሳዊ ፋይዳ ምን ያህል ትልቅ እንደሆነ ያጎላል። በተለይ ስለ ኢየሩሳሌም ሁኔታ ሲያስቡ ብዙ አማኞች በሱረቱል አልኢስራ ውስጥ ያለውን የቁርአን እይታ ይመለከታሉ። አላህ ስለ እስራኤል ልጆችና ስለ ቅድስቲቱ ምድር የጥፋት ታሪክና ውጤቶቹን ይተርካል። አንቀጾቹ የጥፋትና የቅጣት ውደቶችን ይገልጻሉ። ጥፋቱ የተወሰነ ደረጃ ላይ ሲደርስ አላህ ቀደም ብለው እንደገቡት ሁሉ በድጋሚ ወደ ቅዱሱ ስፍራ የሚገቡ ባሮቹን እንደሚልክ ይገልጻል። ይህ ቅጽ የሚያሳየው ታሪክ በዑደት እንደሚራመድ ነው። መነሳት፣ መበላሸት፣ መዘዝ እና ከዚያም በድጋሚ መታደስ። ታዲያ ይህ ማለት አሁን ያለው ማንኛውም ወረራ ወይም ይዞታ የግድ ይቀጥላል ማለት ነው? የግድ አይደለም። የቁርአን ትረካ የሚያጎላው የምድር ስልጣን በመጨረሻም የአላህ መሆኑን ነው። የኃያልነት ጊዜያት ሊከሰቱ ይችላሉ። ነገር ግን እነሱ መቼም ፍጹም ወይም ዘላቂ አይደሉም። ለውጥ የሚመጣው አምላካዊ ውሳኔ ጣልቃ ሲገባ እንጂ የሰው ልጅ ስሌት ሲተነብይ ብቻ እንዳልሆነ ጽሑፉ ይጠቁማል። ስለዚህ ብዙ ሊሆኑ የሚችሉ ሁኔታዎች አሉ። ማህዲ ከመገለጣቸው በፊት የተወሰኑ ፖለቲካዊ እውነታዎች ሙሉ በሙሉ ሊፈጸሙ ይችላሉ። ወይም ደግሞ የእሳቸው መገለጥ እነዚያን እውነታዎች ሊያቋርጥ ወይም ሊቀለብስ ይችላል። ዘገባዎቹ በደቂቃ የተለካ ጊዜ ሰሌዳ አይሰጡም። ይልቁንም ደረጃዎቹን ያሳያሉ። ግጭት፣ አመራር፣ ቀውስ፣ አንድነት፣ ፍትህና በመጨረሻም የደጃል ፈተና። በዚህ ሁሉ ውስጥ አማኞች እርግጠኝነታቸውን በግምት ላይ እንዳያደርጉ ማሳሰቢያ ተሰጥቷቸዋል። ቁርአን የወረደው መመሪያንና እይታን ለመስጠት እንጂ ትክክለኛ ቀኖችን ወይም ጥቃቅን ወታደራዊ ዝርዝሮችን ለማርካት አይደለም። በተደጋጋሚ የሚያረጋግጠውም ፍጹም ሉዓላዊነት የአላህ መሆኑን ነው። የሰዎች ኃይል ይነሳል፣ ይወድቃል። ይዞታዎች ይጀምራሉ፣ ያበቃሉ። አጋርነቶች ይፈጠራሉ፣ ይበታተናሉ። አምላካዊ ውሳኔ ግን የእያንዳንዱን ምዕራፍ ማጠቃለያ ይገዛል። አሁን ያሉ ክስተቶች ከነቢዩ መግለጫዎች ጋር ስላላቸው ትክክለኛ ተዛምዶ ያ በታሪክ ሂደት ውስጥ የሚታይ ጉዳይ ነው። እርግጠኛው ነገር ግን ማዕቀፉ በራእይ ውስጥ መኖሩ ነው። የአማኙ ተግባር ደግሞ በግምት ከመዋጥ ይልቅ በእምነት መጽናት፣ ምልክቶቹን ማስተዋልና በመንፈሳዊ ሁኔታ መዘጋጀት ነው። አበቃን። እናንተስ በዚህ ዙሪያ ያላችሁ አስተያየት ምንድን ነው? በኮሜንት ላይ ያሳውቁኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ